ሰላም ጤና ይስጥልን ወደ ጋህ ቴሌቪዥን ተመልካቾቻችን እንደምን ቆያችሁ? ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎቻችንን ይዘንላችሁ ቀርበናል። ዜናውን ወደ እናንተ እያደረስኩን ያክሊል ሂሩት አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ቀዳሚ ወዳደረግነው ዜና ስናልፍ ሀገራዊ ለውጡ ኢትዮጵያን ከመበታተን አደጋ ታድጓል ሲሉ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ገለጹ። የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አመራሮችና አባላት ትናንት ዛሬና ነገን ለኢትዮጵያ ልዕልና በሚል መሪ ሀሳብ የለውጡን 7ኛ ዓመት አስመልክቶ የፓናል ውይይት አካሂደዋል። አፈ ጉባኤ አገኘሁ ተሻገር በዚህ ወቅት በኢትዮጵያ መጋቢት 24 የተጀመረውን ለውጥ በአይነቱ የተለየና የተሳካ መሆኑን አስታውሰዋል። ለውጡ ህዝባዊ ህገ መንግስታዊ ድርጅታዊ እንዲሆን ጠቅላይ ሚኒስትር ዶክተር አብይ አህመድ የለውጡ ፍኖተ ካርታ በማዘጋጀት ለለውጡ ስኬታማነት የተወጡትን ሚና በታሪክ የሚወደስ መሆኑን ገልጸዋል። ሀገራዊ ለውጡ ዘርፈ ብዙ ውጤቶችን ለኢትዮጵያና ለህዝቦቿ ማስገኘቱን ጠቁመው ኢትዮጵያን ከመበታተን አደጋ የታደገ መሆኑንም ተናግረዋል። በለውጡ በኢኮኖሚ፣ ማህበራዊ፣ ፖለቲካዊና ዲፕሎማሲያዊ መስኮች የተገኙ ውጤቶች የኢትዮጵያን ከፍታ የጨመሩ መሆናቸውን አስረድተዋል። ለውጡን ማስቀጠልና የህዝቦችን ተጠቃሚነት ማረጋገጥ የሁሉም ኃላፊነት መሆኑን የተናገሩት አፈ ጉባኤው የሰላም ጠንቅ የሆኑ ጉዳዮችን በሰላም ንግግርና ውይይት ብቻ መፍታት የስልጡንነት መገለጫ መሆኑን አንስተዋል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ሎሚ በዶ በበኩላቸው ለውጡ የኢትዮጵያን ህዝቦች አንድነት ያጠናከረ እንዲሆን የህዝቦችን ተጠቃሚነትና የፖለቲካ ተሳትፎ ያረጋገጠ መሆኑን አውስተዋል። በዲሞክራሲ ስርዓትና በተቋማት ግንባታ የመጣው ለውጥ የኢትዮጵያ በዓለም አቀፍ ደረጃ ያላትን ተቀባይነት ማሳደጉን አስረድተዋል። ህዝቡ ለውጥ የታለመለትን ዓላማ እንዲያሳካ ድጋፉን አጠናክሮ እንዲቀጥል ጥሪ ማቅረባቸውን የምክር ቤቱ መረጃ ያመለክታል። ግንባታው ሊጠናቀቅ ለተቃረበው ታላቁ የኢትዮጵያ ህዳሴ ግድብ የሚደረገው ድጋፍ ተጠናክሮ እንዲቀጥል ጥሪ ቀረበ። ታላቁ የህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት ለኢትዮጵያውያን ትውልደ ኢትዮጵያውያንና ለኢትዮጵያ ወዳጆች የግድቡ ግንባታ መሰረተ ድንጋይ ለተቀመጠበት 14ኛ ዓመት የእንኳን አደረሳችሁ መልእክት አስተላልፈዋል። በመልእክቱም የግድቡ ግንባታ ለፍጻሜ መቃረቡን በማህበራዊ ትስስር ገጹ አስታውቋል። ግድቡ በመላው ህዝብ ሁለንተናዊ ድጋፍ እየተከናወነ መሆኑ ግንባታውን አንድነት ማጠናከሩ በደማቅ የዲፕሎማሲ ድል ታጅቦና የኢትዮጵያን ገጽታ በመገንባት ዘንድሮ 14ኛ ዓመቱን መያዙንም ተጠቅሷል። ለዚህም ድል የበቃ ነው በህብረት ችለን በመቆማችን ነው ያለው ጽህፈት ቤቱ ለሌሎች ሀገራዊ ጉዳዮች የበለጠ በጋራ መቆም እንዳለብን ለእኛም ትምህርት ለዓለም ምሳሌ ነውም ብለዋል። የሚደረገው ሁሉን አቀፍ ድጋፍም ግንባታውን እስከሚጠናቀቅ ድረስ ተጠናክሮ እንዲቀጥል ጥሪ አቅርበዋል። ወደ ዝርዝር ዜናዎቻችን ስናልፍ በክልሉ ለኢንዱስትሪ ዘርፍ የተሰጠው ትኩረትና የሚደረገው ድጋፍ አምራች ኢንዱስትሪውን ውጤታማ እያደረገ ነው ተባለ። በደቡብ ኢትዮጵያ ክልል ለኢንዱስትሪ ዘርፍ የተሰጠው ትኩረትና የሚደረገው ድጋፍ አምራች ኢንዱስትሪውን ውጤታማ እያደረገ መሆኑ ተገልጿል። ስማቸው ታፈረ ዝርዝር አለው። በኢትዮጵያ የኢንዱስትሪ ዘርፍን ምርታማነትን ለማሳደግና ከውጭ የሚገባውን ምርት በሀገር ውስጥ ለመተካት በሚከናወኑት የኢትዮጵያ ታምርት ንቅናቄ የተሳካ ውጤት መገኘቱ ተገልጿል። በኢትዮጵያ ታምርት ንቅናቄ በደቡብ ኢትዮጵያ ክልል የነበረውን እንቅስቃሴ የአምራች ኢንዱስትሪውን ማነቆችን በመፍታት ምርትና ምርታማነትን ማሳደግ ያስቻለ መሆኑን የዘርፉ ተሳታፊዎች ተናግረዋል። በዚህ ጉዳይ ላይ አስተያየታቸውን ከሰጡ አምራች ኢንዱስትሪ ኃላፊዎች መካከል በደቡብ ኦሞ ዞን በናማይ ወረዳ የናሳ ብሪን እርሻ ልማት ድርጅት ስራ አስኪያጅ አቶ እስጢፋኖስ ወልደ ሚካኤል እንዳሉት ፋብሪካው ጥጥ ላይ እሴትን በመጨመር ለሀገር ውስጥ ጨርቃጨርቅና ዘይት ፋብሪካዎች እያቀረበ ይገኛል ብለዋል። መንግስት ለኢንዱስትሪው በሰጠው ትኩረት የተሳለጠ የእሴት ሰንሰለት በመፍጠሩ ምርትን በፍጥነት ለገበያ እያቀረቡ መሆኑንም ተናግረዋል። በጋሞ ዞን አርባ ምንጭ ከተማ ብሔርሃሪ ልማት ኃላፊነቱ የተወሰነ የግል ድርጅት ስራ አስኪያጅ አቶ ገለታ ኃይሉ በበኩላቸው ድርጅታቸው ባህር ልማት ላይ በመሰማራቱ ምርትን ለሀገር ውስጥና ለውጭ ገበያ እያቀረበ ይገኛልም ብለዋል። የለውጡ መንግስት በኢትዮጵያ ታምርት ንቅናቄ በመሬት አቅርቦት፣ በካይዘን፣ በምርት ጥራትና ብክነት ቅነሳ የተለያዩ ድጋፍና ስልጠና በመስጠቱ ውጤታማ አድርጎናልም ብለዋል። ድርጅቱ የመንግስት ድጋፍ የፈጠረውን ምቹ ሁኔታ በመጠቀም በቀጣይ ከውጭ የሚገቡ ምርቶችን በሚተካ ላይ ለማተኮር ማቀዱንም ተናግረዋል። በደቡብ ኢትዮጵያ ክልል ኢንዱስትሪ ልማት ቢሮ ኃላፊ
ዶክተር ቦጋለ ቦሽ በበኩላቸው የለውጡ መንግስት ብዝሃ ኢኮኖሚ ዘርፎችን በመከተሉ ክልሉ ኢንዱስትሪ ልማት እድገት መሰረት የጣለ ነው ብለዋል። በዚህም የጉጂ ኢንዱስትሪዎችን ጨምሮ በክልሉ የሚገኙ ከ1250 በላይ ኢንዱስትሪዎችን የማምረት አቅም ለማሻሻል ማነቆችን የመፍታት ስራ በትኩረት መከናወኑንም ገልጸዋል። በተያዘው ዓመትም በክልሉ የሚገኙ አምራች ኢንዱስትሪዎችን የማምረት አቅምን 13 በመቶ ማሳደግ መቻሉንም ጠቁመዋል። በዚህም 1.7 ሚሊዮን የአሜሪካ ዶላር በላይ ተኪ ምርት እንዲሁም 1.6 ሚሊዮን ዶላር በላይ እሴትን የተጨመረባቸው የግብርና ምርቶች ወደ ውጭ መላካቸውንም ገልጸዋል። በእሴት ሰንሰለቱም ከ1000 የሚልቁ ዜጎች የስራ ዕድል መፈጠሩን ጠቅሰው ይህም የለውጡ ትሩፋት መሆኑንም አውስተዋል። የአሜሪካ አውራሮ ከተማ የባህል ልውውጥና ኢንቨስትመንትን ጨምሮ በተለያዩ መስኮች ከኢትዮጵያ ከተሞች ጋር በትብብር የመስራት ፍላጎት እንዳላት የከተማዋ ከንቲባ ማይክል ኮንፍማን ገለጹ። ብሌን ተሾመ ዝርዝር አላት። የአሜሪካ አውሮራ ከተማ የባህል ልውውጥና ኢንቨስትመንትን ጨምሮ በተለያዩ መስኮች ከኢትዮጵያ ከተሞች ጋር በትብብር የመስራት ፍላጎት እንዳላት የከተማዋ ከንቲባ ማይክል ኮፍማን ገልጸዋል። በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱዓለም በኮሎራዶ ግዛት በሚገኘው አውሮራ ከተማ ከንቲባ ማይክል ኮፍማን የተመራ ልዑካን በጽህፈት ቤታቸው ተቀብለው አነጋግረዋል። አምባሳደሩ በኮሎራዶ በምትገኘው አውሮራ ከተማ በርካታ ኢትዮጵያውያንና ትውልደ ኢትዮጵያን እንደሚገኙም ገልጸዋል። ውይይቱ በቀጣይ ለሚኖሩት የከተማ ለከተማ ጉብኝቶች ለንግድና ኢንቨስትመንት ትብብሮች አስተዋጽኦ እንዳለው አመላክተዋል። በርካታ ትውልደ ኢትዮጵያን በከተማዋ መኖራቸው በአሜሪካና በኢትዮጵያ ላለው የባህል ልውውጥ ማጎልበት ወሳኝ ሚና እንደሚጫወትም ተናግረዋል። ለዚህም ስኬት ኤምባሲው አስፈላጊውን ድጋፍ ያደርጋል ነው ያሉት። የአውሮራ ከተማ ከንቲባ ማይክል ኮፍማን በአውሮራ በርካታ ኢትዮጵያውያንና ትውልደ ኢትዮጵያውያን በሚገኙበት ከተማና ከተለያዩ ማህበረሰቦች አንጻር በቁጥር በሁለተኛ ደረጃ የሚገኝ ማህበረሰብ መሆኑን ጠቁመዋል። በከተማዋ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ለከተማዋ ኢኮኖሚና ማህበራዊ እሴት እያበረከቱት ያለው አስተዋጽኦ ከፍተኛ እንደሆነ ገልጸዋል። በከተማዋ ከ118 የሚበልጡ በኢትዮጵያና ትውልደ ኢትዮጵያን የሚመሩ የንግድ ተቋማት እንደሚገኙም ገልጸዋል። በቅርቡ የከተማዋ ምክር ቤት አባል ሆነው የተመረጡት ትውልደ ኢትዮጵያዊ አምሳል ካሳው ትውልደ ኢትዮጵያውያን በከተማዋ ያላቸው ዘርፈ ብዙ ተሳትፎ ጉልህ መሆኑን ያመላክታል ብለዋል። የልዑካን ቡድን አባላት በከተማና ተቋማት ጉብኝት፣ በኢንቨስትመንትና በባህል ልውውጦች ዙሪያ በትብብር ለመስራት ያላቸውን ፍላጎት መግለጻቸውን በዋሽንግተን ዲሲ የኢትዮጵያ ኤምባሲ መረጃ ያመላክታል። ከውጭ ትራምፕና የአውሮፓ ህብረት ሆድና ጀርባ መሆን ከጀመሩ ሰነባብተዋል ተባለ። ፕሬዚደንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ አሜሪካና የአውሮፓ ህብረት በሩሲያና ዩክሬን ጉዳይ የተለያየ አቋም እያራመዱ እንደሆነ ተገልጿል። አሜሪካ ከሩሲያ ጋር ወቅታዊ ግንኙነት ሀገሪቱ ከአውሮፓ ህብረት በተለይም የኔቶ አባል ሀገራት የተለየ አቋም ላይ እንደምትገኝ ተዘግቧል። በዚህም የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኔቶ አባል ሀገራት የተውጣጡ ከፍተኛ ዲፕሎማቶችን ለማናገር ወደ ቤልጂየም ብራስለስ ጉዞ ማድረጋቸውን አሶሺየትድ ፕሬስ ዘግቧል። ማርኮ ሩቢዮ የዶናልድ ትራምፕ አስተዳደር ከሩሲያ ጋር ያለውን ግንኙነት ለማሻሻል የሄደበትን መንገድ ያልተስማማቸውና አለፍ ሲልም ተቃውሟቸውን ያሰሙት የኔቶ አባል ሀገራት ተወካዮቻቸው ጋር ተገናኝተው ይወያያሉ ተብሏል። ቭላዲሚር ፑቲን ከአሜሪካ ጋር እያደረጉ ባሉት ውይይት ከዩክሬን ጋር የተኩስ አቁም ስምምነት እንዳይደረግ እንደ ስጋት የሚታየው ኔቶ ዋነኛ ድርጅት መሆኑ ተጠቅሷል። የኔቶ አባል ሀገራት ተወካዮች የትራምፕና የሩሲያውን መቀራረብ በበጎ እንዳልወሰዱትና አዲሱ የትራምፕ አስተዳደር አካሄድ እንደሚያሳስባቸው በተደጋጋሚ ሲገልጹ ተደምጧል። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ በረዳቶቻቸውና በኳታር አለ የተባለውን ግንኙነት አስመልክቶ ፖሊስ የጀመረውን ምርመራ ወገዙ። ረዳቶቻቸውን አስመልክቶ ለፖሊስ ምስክርነታቸውን የሰጡት ጠቅላይ ሚኒስትር ኔታንያሁ ውሃ የማይቋጠር ሲሉ አጣጥለውታል። ቁም ነገር ሽፈራው ተጨማሪ አላት። የኔታንያሁ አማካሪና የቀድሞ ቃል አቀባያቸው ሰኞ ዕለት በቁጥጥር ስር ያዋሉት የባህረ ሰላጤዋን ሀገር ገጽታ ለመገንባት ገንዘብ ተቀብለዋል በሚል የተከፈተባቸው ምርመራ ጋር ተያይዞ ነው። ሁለቱም ባለስልጣናት ምንም አይነት ጥፋት አልፈጸምንም ሲሉ አስተባብለዋል። ፖሊስ ስማቸውን ይፋ ያላደረጋቸውን ረዳቶቻቸውን እስር፣ እገታ ሲሉ የጠሩት ኔታንያሁ አክለው ምንም አይነት ኬዝ የለም ብለዋል።
በሐማስና በእስራኤል መካከል በተደረሰው የጋዛ ተኩስ አቁም ስምምነት ቁልፍ አሸማጋይ የሆነችው ኳታር በበኩሏ በባለስልጣኗ የስም ማጥፋት ዘመቻ ስትል አጣጥለዋለች። ኔታንያሁ በእስራኤል እየተከተሏቸው ባሏቸው ፖሊሶች ምክንያት የተነሳባቸው ተቃውሞዎች እየቀጠሉ ባሉበት ወቅት ነው ይሄ የተሰማው። ጠቅላይ ሚኒስተሩ የእስራኤል ተሟጋቾች ከመለቃቃቸው በፊት በጋዛ ላይ እንደገና ጥቃት መጀመራቸው፣ የሺን ቤት ወይም የሀገር ውስጥ የደህንነት ኤጀንሲን ዳይሬክተር ማባረራቸው እንዲሁም የፍትህ ስርዓቱን ለማለፍ የሚያስችል አወዛጋቢ ማሻሻያ ማቅረብ ጋር ተያይዞ ተቃውሞ እየገጠማቸው ይገኛል። የእስራኤል ሚዲያዎች በበኩላቸው በቁጥጥር ስር የዋሉት የጠቅላይ ሚኒስተሩ የቅርብ አማካሪ ጆናታን ኦሪች እና የጠቅላይ ሚኒስተሩ ጽሕፈት ቤት ቃል አቀባይ የነበሩት ኤሊ ፍልድስቴን መሆናቸውን ዘግቧል። ባለስልጣናቱ ከውጭ ወኪል ጋር ግንኙነት በመፍጠር በገንዘብ ዝውውር፣ ሙስና፣ ማጭበርበርና እምነት በማጉደል ተጠርጥረዋል ብለዋል። ረዳቶቻቸውንም አስመልክቶ በፖሊስ ተጠይቀው ምስክርነታቸውን የሰጡት ኔታንያሁ እስሩም እንዲሁም ምርመራውን በማውገዝ በቪዲዮ መልእክታቸውን አስተላልፈዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም